ሳሌ ግን ሚስጥር መደበቅ ምንም አታውቅም እንዴ? ይህ ሚስጥር ብላውን ላንቺ ለምን ነገረች? ለምን አስፈለገ መናገር? ይሄ ምሳሌ ይሄ ማለት ምሳሌ ላጉቴ ነገረች። እውነት ነው ማለት ነው። እውነት ነው እንዴ? እና ልታ ሰላም ሰላም፣ ጤና ይስጥልኝ ውድ የኔ ቤተሰብ የዩቱቤ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። አዲስ ቪዲዮ 137 እንግዲህ ምሳሌ ድራማ በጣም የሚያስተምርም የሚያሳዝንም አንዳንድ ጊዜ ደስ የሚያስብልም ነገርም ሲጨዋወቱና ሲያስተላልፉ ነበረ። ነገር ግን በስተመጨረሻ ላይ ብሩኬ ቅድስትና ብሩኬ ተዋደው ተፈላልገው ተፈቃቅረው አብረው ቅድስት ምሳሌንም እናትሽ እሆናሻለሁ ብላ አንዳንድ ነገር ስታወራና ስትጫወት ምሳሌ በሷ ደስተኛ እንደሆነች እንግዲህ እየከረመው ነገር ነው ማለት ነውና አሁን እንግዲህ አቶ ብሩኬ ምሳሌን ወደ ትምህርት ቤት እየወሰዳትና እያመጣት ስለሆነ እንግዲህ አቶ ብሩኬ ከአስተማሪ ጋራ ንግግር ሲያረግ በጣም አስተማሪዋ ደግሞ ብሩክን ወደው በየሰዓቱ ወደ ቤት እየደወለች እንግዲህ ስለ ብሩኬ አስተማሪዋ ማውራት እንደጀመረች ቅድስት ሰምታ ነበረ። ቅድስት እንግዲህ ሰምታ ኩሽና ውስጥ ብርጭቆ እያጠበች የራሴ ቤት ነው ብላ በብሩኬ ቤት በቤት ሰራተኝነት ቀርቶ በቤት እመቤት እየሰራች ነበረ። ነገር ግን አሁን ከሳህኖቹ ጋራና ከብርጭቆቹ ጋራ ስታጥብ እያወራች ነው። በስተመጨረሻ ላይ ብሩኬ እንደ እቃውን ስታጥቢ ምን እያረሽ ነው? ለምንድነው እንደዚህ የምትሆኚው? የራስሽ ችግር ምንድነው? ብሎ ብሩኬ ሲጠይቃት ነበረ ቅድስትን። ቅድስት ደግሞ በዛን ጊዜ አንተ እዚህ እኔን ትተኸኝ እወድሃለሁ፣ እንደ ቤተሰብ ነው፣ ቤተሰቦችህንም የማየልክ ብዬ ተሰብስቤ ነገሮቹን በቀላሉ አድርጌ ይዤህ ቁጭ ስላልኩ በኔ ላይ አስተማሪዋን ቅድስትን ትምህርት ቤት ሸኛታለሁ ብለክ ምሳሌን ሸኛታለሁ ብለክ ቅድስትን ቤት ውስጥ ቁጭ አድርግተክ ከሷ ጋራ የተለያየ ፎርሜሽን እንዳለህ ስላየውምና ስለሰማው በጣም ስላዘንኩብህ ነው ብላ ቅድስት በጣም እያበደች ነበረ። ነገር ግን ቅድስት ብታብድም ባታብድም ቅድስትን ዝም ብሎ ቆሞ እየተመለከታት ነበረ። ነገር ግን ለምንድነው እንደዚህ የምትሆኚ ሲላትም ቅድስት ምንም ጊዜም ቦታም ልትሰጠው አልቻለችም። በመጨረሻ ላይ አረጋጋትና ማነው ደግሞ እንደዚህ ብሎ የነገረሽ እዚህ ህይወት ውስጥ እንድትገቢና እንደዚህ ብቻሽን ተበሳይተሽ እንድታወሪ ያደረገሽ ሰው ማነው? በነገራችን ላይ ስትናደጂ በጣም ነው የሚያምርብሽ ብሎ ብሩኬ ቆሞ ሲናገራት ነበረ። በዛን ጊዜ የቅድስት ደም ከፍ ዝቅ እያለ ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም እየከበዱ ስለሆነ ስለዚህ እንግዲህ ብሩኬ በጣም ጨንቆት ውጪ ሲወጣም ወደ እቃዋ እየተመለሰች ብቻዋን እያወራች ነው፣ ስራዋን እየሰራች ነው። በስተመጨረሻ ላይም የነገረች ሰው ማነው ብሎ ብሩኬ ሲጠይቃት ነበረ። ቅድስት ማነች? ምሳሌ ነች የነገረችሽ? አይ የልጅ ወሬ ብሎ ወጥቶላት ነበረ። እንግዲህ ብሩኬ ከወጣ በኋላ ምሳሌና
የብሩኬ ወንድም ሳሎን ቁጭ ብለው ቅድስት በጣም ተቀይራለች፣ ምክንያቱም የተቀየረችበት ምክንያት ምንድነው ብለው ሁለቱ ሲጠያየቁ ነበረ። እንግዲህ ምሳሌ ቅድስት እኮ የተቀየረችው አባዬ ከአስተማሪ ጋራ ስለተነጋገረ ነው ወይ? እኔም ለዛ ነው እንዴ? ቅድስት ምግብም ከልክላኛለች፣ እንደ ድሮ አይደለም። እንግዲህ ነገሮቹን እውነት ካልተናገርን ነገሮቹን ሳይባባስብን አሁን እኔ ራሱ በጣም እየራበኝ እስከሆነ ድረስ ነገሮችን ግልጽ ማድረግ አለብን ብሎ የብሩኬ ወንድም ሲናገር ነበረ። ነገር ግን እናንተ የምታወሩትን ነገር እየሰማው ነው ብላ ከየት መታ ሳሎን እነሱ ጋር ቁጭ እንዳለች አይታወቅምና ቁጭ ስትል እናንተ ያላችሁትን ነገር ሁሉ ሰምቻለሁ ስትል ከዛ እሺ ብለው ዝም ስሉ በመካከሉ ደግሞ ብሩኬም መጣ። አባዬ ግን ለምንድነው አንተ እሷን ትተካት አስተማሪን ቅድስትን ትተካት አስተማሪዋን የምታወራት ሲላ ስትለው ነበረ። ነገር ግን የብሩኬ ወንድም በጣም ልጅ የያዘውን ነገር አይለቅም፣ ልጅ ያቦካው ለእራት አይበቃም የሚባል አባባል መጥቶ ነበረና ቅድስት ደግሞ በጣም ተናዳ ተነስታ ሄደች። ቅድስት ከሄደች በኋላም እንግዲህ አባበላታለሁ ብሎ አቶ ብሩኬም እስከ ክፍሏ እስሯ ሄደ ነበረ። ከዛ በመካከሉ ለብሩኬ ወንድም ስልክ ተደውሎለት ነበረ። ስልክ ከተደወለለት በኋላ ደግሞ ምሳሌ እዛው ቁጭ ብላ ደግሞ ፍጥጥ እያለች ነበረ። ምሳሌ አልነሳምና አልሄድም ብላ ከዛ ተቆጣትና ምሳሌ ስልክ ላወራ ነው ብዬሻለው፣ ወይ የሚጠራረግ ነገር ካለ ጠራርጊ፣ ቅድስት ተነሽና ወደ ክፍልሽ ግቢ ምሳሌ ብሎ ሲያነጋግራት ነበረ። ምሳሌ ተነስታ ወደ ክፍሏ ከገባች በኋላ እንግዲህ በጣም እየተለፋለፉ ነበረ። የደወለው እንግዲህ ዝና ነው። ዝና በጣም ስልክ ደውሎ አቶ ሞገስ ሰው ገሎ ሄዷልና ስለዚህ አቶ ሞገስ እስር ቤት ውስጥ ነው የምታገኘው ከእንግዲህ በኋላ ሲለው ነበረ። እንግዲህ ቁጭ አረገው ስልኩን ደነገጠ። መረጃውን እሱ ያረገውን ነገር ቴሌግራም ላይ እልክልሃለሁ ግባና ይኸው ሲለው ነበረ። እንግዲህ ገብቶ ሲያይ ቴሌግራሙ ላይ ሰው እንደገደለ አለቃውን ዘበኛውን እንደገደለና ከዛ ብሩኬ በጣም ደነገጠ፣ አዘነ። እውነትም አልመሰለውም ነበረ። ስልኩን ካየው በኋላ ነው እውነት የመሰለው። እንግዲህ ውድ ተመልካች ከዛ በኋላ እንግዲህ ድንብርብራቸው ወጥቶ ሲደውሉ ዝና ጋ ደውለው ዘግቶ ነበረ። ሞገስ ጋር ሲደውሉ አቶ ሞገስ እንደዚህ ሲለው ነበረ። አቶ ሞገስ እንግዲህ እኔ በድንገት ነው ያስኩት፣ ምንም የማውቀው ታሪክ የለም፣ እባካችሁ እኔን ተውኝ ብለው ሲማጸን ነበረ። እንግዲህ እንደዚህ አይነት ነገር እንዴት ትሰራለህ? እኔ አሁን ውጪ ነው ያለሁት፣ የትም ኑር የትም አትኑር ብርና እቤት እናመቻችልካለን ብሏል። እንግዲህ ብሩኬም በጣም ሁላቸውም አብረው የሚሰሩ ሰዎች በጣም እየተጨናነቁ ነው። ሉላ ደግሞ ወዴት ነው የምንሄደው? በጣም ጨንቆኛል እያለች ነው። ጨነቃትም አልጨነቃትም ነገሮቹ በጣም በነሱ ላይ እንግዲህ ዝና ሉላን ካልመለስክልኝ ህይወት እንደማይመስል እወቅ ብሎ ማስጠንቀቂያ ሲሰጠው ነበረ። ነገር ግን እኔ መስመም የለኝም ምን ፈልገህ ነው የምል ሁኔታም እነሱ ጋር
ስላለ እንግዲህ ሰላም የተወደዳችሁና የተከበራችሁ የኔ ቤተሰቦቼ ይሄንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ብዬ ሁሌ እለፈልፋለሁ። መስማም የላችሁም። እንግዲህ መስማት ሲኖራችሁ አንድ ቀን ሰምታችሁ አዳምጣችሁ ልትመጡ ትችላላችሁ። ሁላችሁንም ያላችሁበት ቦታ የእግዚአብሔር ሰላምታና የእግዚአብሔር ጸጋ እንዲበዛላችሁ ሰላም አገራችን ኢትዮጵያን ሰላሟ ይብዛ። ያለንበትንም ሁኔታ በሰው አገርም የሆናችሁ እግዚአብሔር አምላክ ወደ አገራችሁ በሰላም እንዲመልሳችሁና ሁላችሁም ቤት ውስጥ ያላችሁ የምትፈሩትን ፍራቻውን እግዚአብሔር አምላክ አንስቶላችሁ በሰላም ወደ አገራችሁ ወደ ስራችሁ ይመልሳችሁ። ተረጋጋ።